ቢዝነስ መጀመር እፈልጋለሁ ብከስርስ ቢዝነሴ ስኬታማ አይደለም እንዴት ነው የሰው ቢዝነስ ስኬታማ የሆነው እያላችሁ ግራ ለተጋባችሁ በሙሉ ስኬታማ የሚያደርጉ የቢዝነስ ሚስጥሮችን ወደ እናንተ ላደርስላችሁ መጥቻለሁ ማለት ነው። ስፔሻሊ የመጨረሻው እጅግ በጣም ወሳኝ ነው። የመጨረሻውን ሐሳብ ካላወቃችሁ አይደለም ቢዝነስ ኖራችሁ ተቀጥራችሁ ብትሰሩ ራሱ ምን ጊዜም ሴቪንግ ሲስተማችሁ አይስተካከልም፣ ገንዘብም ሊኖራችሁ አይችልም ማለት ነው። ስለዚህ እስከ መጨረሻው የትም ሳትሄዱ ተከታተሉኝ። የስኬታማ የሆነ የቢዝነስ ሚስጥሮችን ከእቅድ እስከ ፋይናንስ ድረስ በደንብ አድርጌ እነግራችኋለሁ። የትም እንዳትሄዱ ቀጥታ ወደ ቪዲዮ እንግባ። እሺ እንግዲህ ቀጥታ ወደ መጀመሪያው ነው የምንገባው። እንግዲህ ቢዝነስ ከመጀመሪያችሁ በፊት የመጀመሪያው ጠንካራ የሆነ የቢዝነስ እቅድ ማውጣት ነው ማለት ነው። ስለ ግባችሁ ሊሆን ይችላል፣ ስለ አገልግሎታችሁ፣ ስለምትሰጡት አቀራረብ፣ ስለማንኛውም ነገር መጀመሪያ እቅድ ታወጣላችሁ። ምክንያቱም ጠንካራ የሆነ እቅድ የሚያወጣ ሰው ውሳኔ ለመወሰን አይቸገርም። ምክንያቱም አካሄዳችሁን ታውቁታላችሁ፣ እቅዳችሁን ታቅዳላችሁ። ስለዚህ አካሄዳችሁን ስለምታውቁ በዛ መንገድ የሚመጣውን ነገር ማንኛውንም ውሳኔ ለመወሰን አትቸገሩም። ስለዚህ የመጀመሪያው ጠንካራ የሆነ የቢዝነስ እቅድ ማውጣት ነው። እሺ እንግዲህ ሁለተኛው ላይ ደርሰናል። ሁለተኛው ደግሞ እጅግ በጣም አስፈላጊ ነው። አይደለም ለቢዝነስ ለንግድ ቀርቶ በየትኛውም ዓለም ላይ በየትኛውም ጎዳና ላይ ብንሆን እጅግ በጣም ያስፈልገናል ማለት ነው። እሱ ምንድነው ካላችሁ ራሳችሁን ማመን፣ ችሎታችሁን ማመን፣ የጀመራችሁትን የቢዝነስ ሐሳብ ማመን፣ ከዛ በኋላ መጽናት። ገብቷችኋል? አንድን የጀመራችሁትን ቢዝነስ ካላመናችሁት ካሁን ከስራለው እንደዚህ ሆናል ብላችሁ ካላችሁ መክሰራችሁ አይቀርም። ስለዚህ ማመን፣ የጀመራችሁትን ማመን፣ እናንተ ደግሞ እዛ ስራ ላይ ያላችሁ ችሎታ ላይ መተማመን። እኔ እኮ አሳምኜ ነግጄ ይሄንን ልብስ አሳምኜ መሸጥ እችላለሁ ብላችሁ ካመጣችሁ በችሎታችሁ መተማመን አለባችሁ። ከዛ በኋላ ደግሞ ከእናንተ የሚጠበቀው ጸንቶ መቀጠል ነው። ገና እስኪ ለምድ ምን እስኪ ንግድ ላይ ገና እስክታዩት ምን እስክትሉት በሱ ተስፋ ቆርጣችሁ ካቆማችሁ የእናንተ ችግር ነው ማለት ነው። ስለዚህ አንደኛ መጽናት ያስፈልጋል፣ በጀመራችሁት ቢዝነስ መጽናት። ከዛ ደግሞ ችሎታችሁና ራሳችሁ ላይ የጀመራችሁት ነገር ላይ መተማመን አለባችሁ። ይሄም ሁለተኛው ስኬት ላይ የሚያደርሳችሁ መንገድ ነው። እሺ ሶስተኛ ላይ ደርሰናል። ሶስተኛ ደግሞ ገበያን መመርመር። ገበያን መመርመር ግልጽ ነው። አንድ ነጋዴ ንግዱን ከመጀመሩ በፊት ገበያውን ማጥናት መመርመር አለበት። እሱ ምንድነው ካላችሁ ለምሳሌ እናንተ ከስተመሮቻችሁ ምን አይነት እንደሚሆኑ ማወቅ ከስተመሮቻችሁ ወጣቶች ናቸው፣ ሽማግሌዎች ናቸው፣ ትላልቅ ሰዎች ናቸው፣ ሴቶች ናቸው የእናንተ ምርት የሚፈልጉት ወይስ ህፃናት ልጆች ናቸው የእናንተ ምርት የሚፈልጉት? አብዛኛው ወንዶች ናቸው ከስተመሮቻችሁ። እነሱን በደንብ ታጠናላችሁ። ከዛ በኋላ ደግሞ እናንተ አይነት ዘርፍ ላይ ያሉ ለምሳሌ አዲስ ቦንዳ ቤት ነጋዴ ኮንሽ ካንቺ በፊት የጀመረችው እንዴት ስኬታማ እንደሆነች የሷ ጠንካራ ጎን የሷን ደካማ ጎን ማጥናት ማወቅ መቻል አለባችሁ። ከእናንተ ጋር የሚወዳደሩትን ተወዳዳሪዎች ጠንካራና ደካማ ጎናቸውን ማወቅ። ምክንያቱም እሱን ማወቅ ደግሞ የሚጠቅማችሁ እናንተ የተሻላችሁ ሆናችሁ እንድትገኙ ነው። እናንተ በልጣችሁ እንድትገኙ ነው። ስለዚህ ከስተመሮቻችሁ ማን እንደሆነ፣ ገበያው እንዴት እንደሆነ፣ ወቅቱ ምን እንደሆነ በደንብ አድርጋችሁ ማጥናት ከእናንተም ደግሞ ከሌሎች ጠንካራና ደካማ ጎን ወስዳችሁ እናንተ የተሻለ ሆናችሁ የተሻለ ደረጃ ላይ ለመድረስ በደንብ አድርጋችሁ ገበያውን መመርመር አለባችሁ ማለት ነው። እሺ እንግዲህ አራተኛው ላይ ደርሰናል ማለት ነው። አራተኛውም ልክ እንደ ሌሎቹ ወሳኝ የሆነ ነገር ነው። እሱ ምንድነው ካላችሁ የመግባባት ችሎታን ማዳበር። የመግባባት ችሎታን ማዳበር አይደለም ለንግድ ቀርቶ ለሶሻል ላይፍ ራሱ እጅግ በጣም አስፈላጊ ነው። የታወቀ ነገር ነው። የመግባባት ችሎታ ያላቸው ሰዎች ነገሮችን በቀላሉ ይፈታሉ፣ አለመግባባቶችን ይቀንሳሉ። ስለዚህ እናንተም ወደ ቢዝነሱ ስትገቡ ከብዙ አይነት ሰዎች ጋር እንደምትገናኙ አውቃችሁ ከብዙ አይነት ሰዎች ጋር ብዙ አይነት ውል ልትፈጽሙ ውሎች ላይሳካላችሁ ብዙ ነገር ሀፕን እንደሚያደርግባችሁ እንደሚከሰትባችሁ አውቃችሁ ከሰዎች ጋር የመግባባት ችሎታችሁን የማስረዳት ችሎታችሁን በደንብ አድርጋችሁ ማዳበር አለባችሁ። ሲቀጥል ደግሞ ሽያጭ ላይ የምትሰማሩ ከሆነ ደግሞ አንድን ያለውን ኳሊቲ ለምሳሌ አንድ ማቴሪያል ኑራችሁ ኳሊቲ ሆኖ ግን ያንን ነገር ለከስተመር በደንብ አድርጎ ተግባብቶ ማስረዳት የማይችል ሰው ከሆነ ሊሸጥለት አይችልም። ስለዚህ ለማንኛውም ለሶሻል ላይፍ ራሱ ከሰዎች ጋር ተግባቢ መሆን በጣም ደስ የሚል ነገር ነው። ስለዚህ የመግባባት ችሎታችንን ባንድም በሌላም በደንብ አድርገን ማዳበር መቻል አለብን።
እሺ እንግዲህ በመቀጠል ደግሞ የምናየው ችግር ፈቺ መሆን። በቢዝነስ ህይወታችን ላይ የተለያዩ ችግሮች፣ ኪሳራዎች፣ የገበያ መጥፋት፣ ማንኛውንም አይነት ችግሮች ሊገጥሙን ይችላሉ። ስለዚህ ችግሮቻችንን በብልሃት መፍታት ነው የሚጠበቀው ከኛ። ተስፋ ከመቁረጥ ወይ ደግሞ አላስፈላጊ አካሄድ ከመሄድ ምንጊዜም በህይወታችን ችግር ፈቺዎች መሆን መቻል አለብን። ችግር ፈቺም ልክ እንደዛው ማዳበር፣ ከዕለት ዕለት ማሻሻል ማወቅ ያለብን ነገር ነውና ቢዝነስ ላይ ከመግባታችን በፊትም የተለያዩ ችግሮች እንደሚገጥሙን ማወቅ፣ በብልሃት ለማለፍ መሞከር፣ ይሄም ሌላኛው ቢዝነስ ላይ ከመግባታችን በፊት ማወቅ ያለብን ሁኔታ ነው ማለት ነው። እሺ እንግዲህ የመጨረሻው ላይ ደርሰናል ማለት ነው። የመጨረሻው እጅግ በጣም ወሳኝ ነው። እሱን ከመናገሬ በፊት ግን ሰብስክራይብ አድርጋችኋል፣ ላይክ አድርጋችኋል። እንዲሁም ደግሞ እንደዚህ አይነት ጠቃሚ ቪዲዮስ ደርስ ቀድሞ ወደ እናንተ እንዲደርስላችሁ የምትፈልጉ ከሆነ የደውሏን ምልክት ተጫኑ። እንግዲህ የመጨረሻው ምንድነው? እስካሁን የነገርኳችሁን በሙሉ አድርጋችሁ ምን ብላችሁ እንደዚህ አይነት ዲሲፕሊን ከሌላችሁ በምትፈልጉት ልክ እድገታችሁ አይቀጥልም። መድረስ በምትችሉት ልክ መድረስ አትችሉም። እሱ ምንድነው ካላችሁኝ የፋይናንሻል ዲሲፕሊን ሊኖራችሁ ይገባል። ወጪ ስታወጡ ምክንያታዊ ልትሆኑ ይገባል። ያለ ምክንያት ወጪ የሚያወጣ ሰው ምን ጊዜም ሴቪንጉ የተዳከመ ነው የሚሆነው። ሴቪንጋችሁ ተዳከመ ማለት ደግሞ ድንገተኛ ለሚመጡባችሁ ችግሮች ወጪ ማውጣት አትችሉም። ከዛም አልፎ ደግሞ ኢንቨስት ላድርግ ብላችሁ እንኳን ብታስቡ ኢንቨስት ማድረግ አትችሉም። ኢንቨስት ለምታደርጉት ነገር በጭራሽ ገንዘብ አይኖራችሁም። ስለዚህ አይደለም በራስ በግል ቢዝነስ ቀርቶ በኖርማል በደሞዝ ራሱ ፋይናንሻል ዲሲፕሊን ያለው ሰው ሴቪንግ ሲስተሙ በጣም ጠንካራ ነው የሚሆነውና ይሄንን ፋይናንሻል ዲሲፕሊን እጅግ በጣም ሊኖራችሁ ይገባል። እንግዲህ ዛሬ ለእናንተ ይዤላችሁ የመጣሁት እነዚህን ይመስላሉ። በቀጣይ እንድሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ አሳውቁኝ። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ